የተሻሻሉ የመኖ ሰብሎች እንደ ማንኛውም የምግብ ሰብሎች በማሳ ላይ ተዘርተው ወይም ተተክለው የሚያድጉና የሚመረቱ ሲሆን ምርታቸውም በዋናነት ለእንስሳት ምግብነት የሚውል ነው። የመኖ ሰብሎች ቅጠልና ግንዳቸው፣ ፍሬያቸው ወይም ደግሞ ስራቸው ለእንስሳት መኖነት ሊሆን ይችላል። የመኖ ሰብሎች የሚለሙበት ዋና ዓላማ እንስሳትን በቂና ጥራቱን የጠበቀ መኖ በመመገብ እንደ ስጋና ወተት ያሉ የእንስሳት ውጤቶችን ምርታማነት ማሳደግና የአምራቹን ገቢ በማሳደግ ኑሮውን ማሻሻል ነው። ሳሩ እንደዚህ እንደምታየው በጣም ግሪን ሆኖ አረንጓዴ ሆኖ በአጭር ጊዜ በአንድ ወር ውስጥ በወር 15 ውስጥ የሚደርሱ የሳር አይነቶች ናቸው። እነዚህ የምታያቸው እየታጨለ ከብቶች ይሰጣል። ከብቶች የተሻለ ወተት ይሰጣሉ። ከወተቱም ባሻገር ወተቱ ወፍራም እንዲሆን ያደርጋል። የክሬም መጠኑ ከፍ እንዲል፣ ስትንጠው አይብ እንዲኖረው፣ ቅቤ እንዲኖረው በደንብ ያደርጋል። አዎ የመኖ ሰብሎች እንደ ስጋና ወተት ያሉ የእንስሳት ውጤቶችን ምርታማነት በመጨመርና በማሳደግ የአምራቹን ገቢ በማሳደግ ኑሮን ያሻሽላል። እነኚህ የመኖ ሰብሎች ሲለሙ ሌሎች ዘርፈ ብዙ የሆኑ ጠቀሜታዎችም አሏቸው። አንደኛው በተለይ ይሄ የመሬት መሸርሸር ችግር ባለባቸው አካባቢዎች በደንብ አስተካክለን ብንዘራ መሬት መሸርሸርን ይከላከላሉ። ከዚህ በተጨማሪ የመኖ ሰብሎች መሬት ለምነትን ለመጨመር ይረዳሉ። በተለይ የቅጠላቅጠል መኖች እነዚህ ሌጊዩምስ የምንላቸው መሬትን የማዳበር ባህሪ ያላቸው የአካባቢውን አየር ወስደው ናይትሮጅኑን ከራይዞቢየም ከሚባል ጋር ፊክስ አድርገው መሬቱ በናይትሮጅን የበለጸገ እንዲሆን ያደርጋሉ። ይሄ ናይትሮጅን ማለት ለሰብሎች እድገት በጣም ወሳኝ የሆነ ኒውትሪየንት ነው። የመኖ ሰብሎችን በማምረት ከሚገኙ ተጨማሪ ጥቅሞች መካከል ሌላው ለሰው ምግብነት መዋላቸው ነው። የተወሰኑ የመኖ አይነቶች በአብዛኛው ዘራቸው፣ የተወሰኑት ደግሞ ግንዳቸውና ቅጠላቸው ለሰው ምግብነት ሊውሉ ይችላሉ። በሀገራችን የተለያዩ አካባቢዎች የመኖ ሰብሎችን የሚያመርቱ አምራቾች የመኖ ሰብልን ለእንስሳት እንደየአስፈላጊነቱ ደግሞ ለሰው ምግብነትም ይጠቀሙበታል። እዚህ ላይ የስናር ዘር፣ የላም አተር ዘር፣ የርግብ አተር ዘርና የመሳሰሉትን በምሳሌነት ማንሳት ይቻላል። ይሄ የርግብ አተር ወይም ደግሞ በእንግሊዝኛው ፒጂን ፒ የሚባለው ነው። ይሄ እንግዲህ በአብዛኛው ከሚታወቁት የመኖ ሰብሎች ውስጥ ነው። ከጥራጥሬ ዝርያዎች የሚመደብ ነው እና እንግዲህ እንደምታዩት ቅጠሉ በጣም ለምለም ነው። በጣም ከፍተኛ የሆነ የፕሮቲን ይዘት አለው። ለእንስሳት መኖ በጣም ተፈላጊ ነው። የርግብ አተር ሁለተኛው ጥቅሙ ምንድን ነው? ለሰው ምግብነት ሊውል ይችላል። ፍሬው ልክ እንደ አተር አይነት ነው። ያንን ሰዎች በተለያየ መልኩ ሊመገቡት ይችላሉ። ልክ አተር እንደምንመገበው ተቀቅሎ ወጥም ሆኖ ሌላም ነገር ሆኖ ሊበላ ይችላል። ሌላው የመኖ ሰብልን ለእንስሳት እንደየአስፈላጊነቱ ደግሞ ለሰው ምግብነትም በመጠቀም ረገድ እንደ ምሳሌነት ሊነሳ የሚችለው በቆሎ ነው። እንግዲህ እዚህ ማሳ ላይ የሚመረተው በቆሎ በዋናነት የተተከለው ለእንስሳት መኖነት እንዲውል ነው። እንግዲህ በሁለት አማራጭ ነው ይህንን የሚጠቀሙት። አንዱ ገፈራ በመስራት ነው። ሁለተኛው ደግሞ የተወሰነውን የበቆሎ እሸት በማንሳት በአረንጓዴነቱ እየቆራረጡ ለእንስሳቱ ይጠቀማሉ። እንግዲህ የዚህ ማሳ ዋናው ዓላማ በአረንጓዴነቱ በመመገባቸው አንደኛ የንጥረ ነገር ይዞታው ከፍተኛ ነው። ሁለተኛ የሚገኘው ራሱ የመኖ ምርት በጣም ከፍተኛ ነው። በአንጻራዊነት ከየትኛውም አይነት የተሻሻለ የመኖ ዝርያ ጋር ሲወዳደር በሄክታር የሚሰጠው ምርት ከፍተኛ ነው። የተሻሻሉ የመኖ ሰብሎችን በማምረት ከሚገኙ ተጨማሪ ጥቅሞች መካከል ሌላው የአካባቢ ሙቀት መጨመርን ከመከላከል ጋር የተያያዘው አንዱ ነው። መኖ በስፋት በሚዘራበት ጊዜ በአካባቢው ያለውን የካርቦን ዳይኦክሳይድ በጣም ይመጣሉ። መጠው ወደ መሬት ውስጥ ይጨምራሉ ማለት። ስለዚህ ካርቦን ዳይኦክሳይዱ በአየር ላይ ቀነሰ ማለት ጥሩ የአየር ሁኔታ ነው ማለት ነው። የተሻሻሉ የመኖ ሰብሎችን ማልማት ለተቀናጀ የእጽዋት በሽታና ተባይ ቁጥጥር ያለው አስተዋጽኦም እጅግ ከፍተኛ ነው።
ሌላው የተሻሻሉ የመኖ ሰብሎች የገቢ ምንጮችም ናቸው። በአሁኑ ጊዜ የመኖ ሰብሎችን ለገበያ ማምረት አዋጭ የሥራ መስክ ሆኗል። ከዘር ብቻ በአመት ከ2 ሚሊዮን ምናምን እሸጣለሁ። ዘር ብቻ ማለት መኖም በዛው ልክ 1 ሚሊዮን ምናምን መኖ ይሸጣል። ያ ማለት ወደ ከብቶች ወደ ወተት ሳንሄድ ማለት መኖ ብቻ ዘርና መኖ እስከ 3 ሚሊዮን እስከ 4 ሚሊዮን ይሸጣልን በአመት። የመኖ ሰብሎች ሌሎች ተጨማሪ ጥቅሞችም አሏቸው። ለምሳሌ ለማገዶነት ሊያገለግሉ ይችላሉ። በማሳ ዳርና ዳር ወይም በአጥር ዙሪያ ተተክለውም ከነፋስና ከፀሐይ ለመጠለልም ይረዳሉ። ስለዚህ የተሻሻሉ የመኖ ሰብሎችን በማልማትና እንስሳትን በመመገብ ምርታማነትን ከማሳደግ ባሻገር ያሉ ዘርፈ ብዙ ጥቅሞችን ለማግኘት እንትጋ እያልን ለዕለቱ ያዘጋጀነውን በዚሁ አጠናቀቅን። ሰላም።